ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ቆንጆ የሆነ የሩዝ በዶሮ አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለሁኝ። ወደ ስራው ስገባ እንደዚህ ሌሊቱ ሙሉ ነው የዘፈዘፍኩት ዶሮውን በሎሚ ከዛ በደንብ አጠብኩት። በመቀጠል ደግሞ እንደዚህ የማይፈለጉ ፓርቶቹን እየቆራረጥኩኝ አወጣዋለሁኝ። ከዛ ያው መሀል ለመሀል ነው እኩል በደረቷ በኩል በፈረሰኛው በኩል ፈረሰኛውን ለሁለት እንከፍለዋለን ማለት ነው። በጣም ቀላል አሰራር ነው። በጣም ቆንጆ ደግሞ አሰራር ነው። ከዛ እንደዚህ ከከፈልነው በኋላ እንደዚህ ቆሻሻውን በደንብ እናወጣዋለን። ከውስጡ በደንብ የማይፈለጉ ነገሮችን ቆሻሻዎችን ምናምን በደንብ እናወጣዋለን። ያው መጀመሪያ ዝም ብዬ በድፍኑ ነው ጥብ አድርጌ ያመጣሁት። አሁን ደግሞ እንደዚህ በደንብ ውስጡን በደንብ ካወጣን በኋላ ቆሻሻውን ካወጣን በኋላ መልሼ በሎሚ በጥብስ ቅጠል አዝሜሮን ቅጠል ማለት ነው በዛ እናጥበዋለን በድጋሚ። እንግዲህ ገልብጬ ደግሞ እንደዚህ ጫን ስለው ቀጥ ይላል። ቆንጆ የምንፈልገውን አይነት ይሆንልናል። ከዛ የምንቀመምበትን ደግሞ ቅመማ ቅመም እናዘጋጃለን። 4 ማንኪያ እርጎ ነው ያደረኩት። 2 ማንኪያ የሚያህል ሳልሳ ተጠቅሜ ያለሁኝ። ከዛ ሎሚ ነው የማደርገው። ሎሚ አንድ ሙሉ ነው የተጠቀምኩት። ያው እንደምትሰሩት ብዛት እና እንደ ሎሚው ውሃ ካለው ጨመርን ብናደርግበት ደግሞ ቆንጆ ነው። ሌላም ሎሚ ከዛ 3 ማንኪያ የሚያህል አቼቶ አድርጌያለሁኝ። ዘይት ግማሽ ኩባያ አድርጌያለሁኝ። ቅመማ ቅመም ከሙን፣ ፓፕሪካ ወይንም በርበሬ፣ የጥብስ ቅጠል የተፈጨ፣ ቆንዶ በርበሬ፣ ቀረፋ የተፈጨ እንዲሁም ደግሞ 7 ስፓይሲ እና እርድ ጨምሬያለሁኝ። ከዚህ ውስጥ እንግዲህ እናንተ የምትወዱትን ጨምራችሁ የማትፈልጉትን ማስቀረት ትችላላችሁ። ከዛ ውሃና ነጭ ሽንኩርት ፍሬሹን ጨምሬያለሁኝ። ቪዲዮ ላይ አልገባልኝም ይቅርታ። ከዛ እንዲህ በጥብጬ አስቀምጬ ደግሞ ዶሮዋን በደንብ ማጥለያ ላይ ጥልል ካለች በኋላ በደንብ ውስጡ ቅመሞቹ በደንብ እንዲገባ በሳበሳ አደርገዋለሁኝ። ታች ድረስ በደንብ እንበሳዋለን። እንደዚህ ከበሳሳሁት በኋላ ያው በልሼ ቅመሙን ነው በደንብ ውስጥ ድረስ እንዲገባ አድርጌ የምቀባው። እንዲህ እንደምትመለከቱት በደንብ ውስጥ ድረስ እንዲገባ አድርጌ ቀባዋለሁኝ። ያው ስንበሳውን በቢላ በደንብ ውስጥ ድረስ እንዲገባ አድርገን በሳበሳ ነው ማድረግ ያለብን። እንደዚህ እንግዲህ በደንብ ውስጥ ድረስ ካዳረስኩት በኋላ እኔ ለግማሽ ሰዓት ያህል ከግማሽ ሰዓት አለፍ ያለ ነው እንደ በግምት እንትን ያልኩት ያቆየሁት ቅመም ውስጥ። እናንተ ከዛ በላይ ደግሞ ሰዓት ኖሯችሁ ካደረጋችሁት የበለጠ ጣዕሙ የበለጠ ይጨምራል። ሰዓቱ በጨመረ ቁጥር ቅመም ውስጥ ቆይታው ጣዕሙም እንደዛው ይጨምራል። በመቀጠል እንግዲህ የምንጋግርበትን የምናበስልበትን እቃ ነው ፓትራ ነው እያዘጋጀሁ ያለሁት። ከስር ወረቀት አድርጌያለሁኝ። ከዛ ሽንኩርት በቁመት ወይንም ሽሪሚሪ የተከተፈ ከስር በደንብ ሽንኩርት አድርጌበታለሁኝ። ከዛ ዶሮዋን አደረኩኝ። አሁንም የቀረውን ቅመም በደንብ ውስጥ እንዲገባ አድርጌ መልሼ ከላይ ሁሉንም እጨምርበታለሁኝ። እንደዚህ ካዘጋጀሁኝ በኋላ ከላይ ወረቀት መልሼ አለብሰዋለሁኝ። ከዛ በመቀጠል በጋስቴር ነው በደንብ መሸፈን ያለብን። እኔ ግን ክዳን ያለው ፓትራ ስላለኝ በዛ ከድኜ አስገብቼዋለሁኝ። ከ40 እስከ 50 ደቂቃ ድረስ ብናበስለው ቆንጆ ነው። ከዛ ለሩዝ የሚረዳንን የሚያጣፍጥልንን ካሮትና ድንች እንጠብሳለን። እንደዚህ ባያችሁት ሳይዝ ካሮቱንም ድንቹንም ጠበስ አድርጌ አወጣዋለሁኝ። ይሄ ለሩዙ በኋላ የምንጠቀመው ነው። ካሮቱንም ድንቹንም እንግዲህ እንደዚህ ከጠበስኩኝ በኋላ አስቀምጠውና ወደ ሩዙ ማቅሏላት ነው የምገባው። ሩዙን ለመስራት ድስት ጣድኩኝ፣ ዘይት አደረኩኝ። ከዛ በሻዕርያ ነው የምሰራው። ሻዕርያ አረኩኝ። ሻዕርያውን የተወሰነ ጠበስ ከለሩ ቀላ እስከሚል ድረስ ወርቃማ ከለር እስከሚሆን ድረስ ጠበስኩት። ከዛ ቀረፋ፣ ቁርንፉድ፣ ሄል እንዲሁም ላውሮ ቅጠል አደረኩኝ። ትንሽዬ ደግሞ ነጭ ሽንኩርት ጨመርኩኝ። አብሬ ትንሽ የተወሰነ አቁላላሁት። ከዛ በኋላ ሩዙን ነው ቀጥታ የጨመርኩት። ሩዙ ለ1 ሰዓት የሚያህል ዘፍዝፌዋለሁኝ። በደንብ ታጥቦ ለ1 ሰዓት የሚያህል ከተዘፈዘፈ በኋላ ከዛ ማጥለያ ላይ ደግሞ በደንብ ውሃውን እስከሚጨርስ ድረስ ጠብቄዋለሁኝ። በደንብ ከጠለለ በኋላ እንደዚህ በደንብ እናቁላለዋለን ከሻዕርያው ጋራ። ከዛ የፈላ ውሃ ነው የምንጨምረው። ለአንድ ኩባያ ሩዝ ሁሌ ምን የምጠቀመው 2 ኩባያ
ሙቅ ውሃ ነው የምጠቀመው። በሰፈራችሁበት የሩዝ ኩባያ በዛው ልክ ደብል ማድረግ ነው። በጣም ቆንጆ የሆነ ይወጣል። ከዛ ትንሽዬ ጨው አድርጌ ሩዙ እንዲበስል ከደንኩት። ከዛ ከተወሰነ ቆይታ በኋላ ያው ሩዙን ቼክ አደረኩት። በጣም ቆንጆ ሆኖ ደርሷል። እንደምትመለከቱ እንደዚህ ውሃ መጨረሱን ቼክ አድርጌ ፍርፍር ብሎ ቆንጆ ሆኖ ደርሷል። ከዛ ቅድም የጠበስኩትን ካሮት፣ ድንች እንደዚህ ጨምሬ ደግሞ አንድ ላይ አዋህደዋለሁኝ። ከዛ ስቶቫችንን በደንብ እንቀንሰውና ራሱ ስቲም እንዲያደርግ ብቻ ነው የምንፈልገው። እዚህ ጋር የራሱን ጣዕም እንዲወሳሰዱ ከደን አደርገዋለሁኝ። ስቶቫችንን በጣም የመጨረሻ ደረጃ እንቀንሰዋለን ጋዛችንን። ከዛ እንደዚህ ቆንጆ ሆኖ መጨረሻው ደርሷል። የኔ በጣም ቆንጆ ሽታው፣ ጣዕሙ ራሱ በጣም ቆንጆ ነው። ዶሯችንም በዚህ መልኩ ደርሷል። ከዛ ከላይ ደግሞ ቀላ እንዲልልን ሩዙ የራሱን ቅባት ነው የተጠቀምኩት። ዘይት እንዲሁም የገበታ ቅቤ መጠቀም ይቻላል። ግን የራሱ ቅባት ዶሮ ስላለው እንደገና የጨመርኩትም ዘይት ስላለ ቅባት አለው። ስለዚህ የራሱን ቅባት አድርጌ መልሼ ከ15 እስከ 20 ደቂቃ ድረስ እንደዚህ ቀላ ብሎ ወጥቷል። እንግዲህ እኔ በዚህ መልኩ ቆንጆ አድርጌ ለገበታ አቅርቤዋለሁኝ። እናንተ ደግሞ ከዚህ የበለጠ ቆንጆ አድርጋችሁ እንደምትመገቡት እርግጠኛ ነኝ። የራሱንም መረቅ እንደምትመለከቱት ከላይ ሩዙ ላይ አድርገን ሩዙ ረጠብ ይላል። በጣም ቆንጆ ጣዕም ይኖረዋል። ከዛ ሎሚ፣ ኸያር ሙኸለል ነው የተጠቀምኩት እኔ። ሽትኒ፣ ሰላጣ የፈለጋችሁትን አይነት ማባያዎች ከጎን አድርጋችሁ መጠቀም ትችላላችሁ። እንደዚህ ቆንጆ ሆኖ ስጋው ራሱ አጥንቱ ራሱ ከውስጡ እንደዚህ ነው የሚወጣው። በጣም ቆንጆ ሆኖ ደርሷል። ይህን ይመስላል እንግዲህ ተመልካቾቼ የዛሬ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። ለመጀመሪያ ጊዜ ደግሞ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥሩ ጥሩ ነገሮችን እንማማርበታለን። አብራችሁኝ ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ስራ እስክንገናኝ ሰላም ሁኑልኝ።